ምናልባት በቀራችሁ 3 ወር ለሀገራዊ ፈተና የተዘጋጃችሁ ይሆናል ወይም ደግሞ ሳትዘጋጁም ቀርታችሁ ይሆናል። ብቻ አሁን የሚሰጣችሁ የ3 ወር ስትራቴጂ ከምንም ተነስታችሁ የ4 ዓመቱን ትምህርት በ3 ወር ብቻ ጥንቅቅ አድርጋችሁ አውቃችሁ ወደ ፈተና መግባትና ጥሩ ውጤት አምጣችሁ ወደ ዩኒቨርሲቲ መግባት ትችላላችሁ። ምናልባት ተጨናንቃችኋል፣ ወደ ኋላም የቀራችሁ መስሏችኋል። 3 ወር በቂ አይደለም ትላላችሁ። አሁን አንድ ነገር ግልጽ ላድርግላችሁ። አሁን የሚነግራችሁን መንገድ ከተከተላችሁ 3 ወር ከበቂ በላይ ነው። ዛሬ በዚህ ቪዲዮ የምታገኟቸው ወሳኝ ነጥቦች የ3 ወር ማስተር ፕላን፣ በየቀኑ የምትከተላቸው የአጥናን መንገድ፣ የተረጋገጡ የማስታወስ አቅምን የሚጨምሩ ነጥቦች፣ የፈተና ዝግጅት መንገዶች፣ ተማሪዎች ሳያስተውሉ የሚሰሯቸው ትልልቅ ስህተቶችን፣ በአጠቃላይ በዚህ ቪዲዮ መጨረሻ ላይ ትልቅ የፈተና ውጤት ቀያሪ መንገዶችን ይዛችሁ ትወጣላችሁ። ከእናንተ የሚጠበቀው ስክሪፕቶና ወረቀታችሁን ይዛችሁ እየጻፋችሁ መከታተል ብቻ ነው። አሁን ወደ ቪዲዮ። ክፍል 1 የ3 ወር ስትራቴጂ። በዚህ ክፍል 3ቱን ወር ወደ 3 ክፍሎች እንመድባለን። ወር 1 መሰረታዊ ደረጃ። ይህ ወር ሁሉንም ነገር የምንረዳበት ወር ነው። ይህ ማለት ለማስታወስ አይደለም፣ 1000 ጥያቄዎችንም ለመስራት አይደለም። በቃ መረዳት ብቻ ነው ያለብን። ለዚህ አስቀድማችሁ የማጥኛ ቁሳቁሶችን አዘጋጁ። ማለትም መጽሐፍትን ወይም ጋይዶችን ሊሆኑ ይችላሉ። በመቀጠል አንዱን መጽሐፍ ምረጡና መጽሐፉን በቶፒክና ዩኒቶች ከፋፍሉት። ቢያንስ በቀን 2 እና 3 ዩኒት አጥኑ። ስታጥኑ ሐሳቡ ግልጽ ሊሆንላችሁ ይገባል። ካልገባችሁ ትታችሁት አትለፉ። አንድ ነገር ልብ በሉ፣ ካልተረዳችሁ አታስታውሱም። ወር 2 የልምምድ ደረጃ። አሁን ጥያቄዎችን መስራት ጀምሩ። ይህም ማለት ያለፉ የፈተና ወረቀቶችን ወይም ደግሞ በኤአይ ቻት ጂፒቲ ፈተናዎችና ጥያቄዎችን እያዘጋጃችሁ መስራት ሊሆን ይችላል። መጽሐፍት ውስጥ ያሉትን ጥያቄዎች መስራትም ሊሆን ይችላል። ፍጥነታችሁን መጨመርና ስህተታችሁን መቀነስ ይጠበቅባችኋል። ከእያንዳንዱ ፈተና በኋላ ስህተታችሁን መገምገምና መዘርዘር ያስፈልጋል። ይህም ማድረጋችሁ ለምን ስህተቶቹ እንደተፈጠሩ እንድትረዱ ያደርጋችኋል። ወር 3 የክለሳ ጊዜ። ብዙ ተማሪዎች በዚህ ወቅት ነው የሚወድቁት። ይጨናነቃሉ፣ አዲስ ቶፒኮችን ለመማር ይታገላሉ። በፍጹም ይህን አታድርጉ። 3ኛው ወር ማለት የክለሳ ፍጥነትን የምትለማመዱበት፣ በአእምሮ የምትዘጋጁበት፣ አስገዳጅ ከሆነ ብቻ አዲስ ቶፒኮችን ልታዩ የምትችሉበት ወር ነው። ክፍል 2 በብልህነት ማጥናት። 10 ሰዓትን ጠንክሮ ከማጥናት 4 ሰዓት በብልህነት ማጥናት የተሻለ ውጤትን ያስገኛል። ታዲያ እንዴት በብልህነት እናጥና የሚለው ጥያቄ የሁላችንም ነው። አንደኛ የ50-10 ህግ። ይህ ማለት አንድን የትምህርት አይነት 50 ደቂቃ ማጥናትና 10 ደቂቃ ረፍት ማድረግ ማለት ነው። በዚህ ጊዜ ስልክ የለም፣ ሶሻል ሚዲያ የለም፣ ተደራራቢ ስራ መያዝ የለም። ልብ በሉ፣ ጭንቅላታቸው የሚፈልገው መያዝ ያለበትን መረጃ በጊዜ ሰባብረን ወይም ደግሞ በጊዜ ከፋፍለን ስንሰጠው ብቻ ነው። ሁለተኛ ፈጣን ትውስታ። እያጠናችሁ ባላችሁበት ወቅት መጽሐፉን ዘግታችሁ እነዚህን ጥያቄዎች ራሳችሁን ጠይቁ። ምንድነው እያጠና ያለሁት? መጽሐፉን ሳልገልጠው ማብራራት እችላለሁ ወይስ አልችልም ብላችሁ ራሳችሁን ጠይቁ። ካላብራራችሁት አልተረዳችሁትም ማለት ነው። ሶስተኛ ሰዎችን ማስተማር። ይህ ፌይማን ቴክኒክ የሚባለው የአጠናን መንገድ ሲሆን ሰዎችን በማስረዳት እናንተም የምትረዱበት መንገድ ነው። ለዚህም ጓደኞቻችሁን፣ የቤተሰብ አባል አሊያም ራሳችሁን መስታወት ውስጥ እያያችሁ ማስረዳት ትችላላችሁ። አራተኛ ከፋፍሎ መደጋገም። ክለሳን ማድረግ ያለባችሁ ሳይንሳዊ የተረጋገጡ መንገዶች ያሉ ሲሆን ከነዚህም አንዱ ቀን እየዘላችሁ መከለስ ነው። ይህም ማለት ዩኒቶቹን ካጠናችሁ ከ1 ቀን በኋላ፣ ከ3 ቀን በኋላ፣ ከ7 ቀን በኋላ እንዲሁም ከ14 ቀን በኋላ መከለስ ማለት ነው። ይህም የማስታወስ አቅማችሁን በኃይል ይጨምራል። ክፍል 3 የትምህርት አይነቶች። እስቲ ስለተለያዩ የትምህርት አይነቶች እናውራ። አንደኛ ሂሳባዊ ነክ ትምህርቶች፣ ለምሳሌ ማትስ፣ ፊዚክስ፣ ኬሚስትሪ አይነት ትምህርቶችን በየቀኑ መስራትና መለማመድ ይጠበቃል። ለዚህም ማድረግ የሚጠበቅባችሁ በአንድ ወረቀት ላይ ፎርሙላዎችን መጻፍ፣ ደጋግሞ መለማመድ፣ ስህተቶችን መገምገም፣ ጥያቄዎችን እየፈለጉ መስራት እጅግ በጣም ጠቃሚ ነው። ሁለተኛ የሽምደዳ ትምህርቶች፣ ለምሳሌ ሂስትሪ፣ ባዮሎጂ፣ ጂኦግራፊ አይነት ትምህርቶችን ስታጥኑ ሳመሪ ሺት ማዘጋጀት ይጠበቅባችኋል። ስታጠኑ ለመረዳትና ለመያዝ አትታገሉ። ከዚያ ይልቅ ምክንያትና ውጤትን አያይዛችሁ ለመረዳት ሞክሩ። ለምሳሌ በጥያቄዎች ደረጃ ከመጣን ኮዝ ኦፍ ወርልድ ዋር ሊሆን ይችላል። ኢፌክቱ ምንድነው? ባዮሎጂ ላይም ከሄድን ዳይጀስቲቭ ሲስተም እና ኮዝና ኢፌክቱን ማያያዝ ነው ያለባችሁ፣ ኮንሰፕቶቹን ማለት ነው። ሶስተኛ የቋንቋ ትምህርቶች። ለእንደዚህ አይነት ትምህርቶች የመጻፍ ችሎታችሁን ማዘጋጀት፣ ቃላቶችን መለማመድ፣ አንቀጾችን ጮክ ብሎ ማንበብ፣ ይህም በቋንቋው ላይ የተሻለ ግንዛቤ እንዲኖራችሁ ያደርጋል። አራተኛ የተማሪዎች ስህተት። ለፈተና ዝግጅት ላይ እስካላችሁ ድረስ እነዚህን ስህተቶች ከእናንተ ማራቅ ይጠበቅባችኋል። እነርሱም ያለ ክፍለ ጊዜ ማጥናት፣ ራሳችሁን ከሌሎች ተማሪዎች ጋር ማነጻጸር፣ ከ6 ሰዓት በታች መተኛት፣ ቀላል ትምህርቶችን አለማጥናት፣ ማስታወሻ ብቻ ማጥናት፣ በጥናት ሰዓት ስልክ መጠቀም። እነዚህን ማድረግ ውጤታችሁን ከምታስቡት በላይ ይጎዳሉ። በተለይ ስልክ አለመጠቀም ይጠበቅባችኋል። ማሳወቂያዎችን በመዝጋት ስልካችሁን ሌላ ክፍል ውስጥ ማኖር ይጠበቅባችኋል። ምንም እንኳን አስደሳች ቢሆን ከነጊያቸው አይበልጥም። ክፍል 5 ውስጣዊ ጥንካሬ። ፈተና ማለት የእውቀት ጉዳይ ብቻ አይደለም፣ የስነ ልቦናም ጦርነት ጭምር ነው። የምትጨናነቁ ከሆነ ሁሉንም ነገር ትረሱታላችሁ። ለዚህ ደግሞ ውስጣዊ ጥንካሬያችሁን መጨመር አለባችሁ። ለዚህም ደግሞ የሚያስፈልጋችሁ አንደኛ በቂ እንቅልፍ ማግኘት። ከ7 ሰዓት እስከ 8 ሰዓት የሚደርስ በቂ እንቅልፍ ማግኘት የማስታወስ አቅማችንን በከፍተኛ ደረጃ ይጨምራል። ሁለተኛ ለአእምሮ የሚመጥኑ ምግቦችን ተመገቡ። እንደ እንቁላል፣ አሳና ውሃ እጅግ በጣም አስፈላጊ ናቸው። በተለይ ወደ ፈተና ስትገቡም ሆነ ገና ስታጠኑ ውሃን በበቂ ሁኔታ መጠጣትና ሃይድሬትድ መሆን ያስፈልጋል። ሶስተኛ የአካል ብቃት እንቅስቃሴ። በየቀኑ የ20 ደቂቃ የአካል ብቃት እንቅስቃሴን ማድረግ ትኩረታችሁን
እንዲጨምርና ጭንቀት እንዲቀንስ ይረዳል። አራተኛ ከራስ ጋር የሚደረግ ቀና ንግግር። እኔ በዚህ ትምህርት ደካማ ነኝ አትበሉ። በየቀኑ እየተሻሻልኩ ነው በሉ። ምክንያቱም ጭንቅላታችን በተለምዶ የሚያምነው የደጋገምንለትን ነገር ነው። ክፍል 6 የሰባቱ ቀናት እቅድ። በመቀጠልም የ7 ቀናት ቀላል የጥናት መንገዶችን እንመልከት። ከሰኞ እስከ ዓርብ በየቀኑ ለ3 ሰዓት ለቀኑ የመረጥነው ትምህርት አይነትና ለ2 ሰዓት ደግሞ ሌላ የትምህርት አይነት እናጠናለን። 1 ሰዓት ደግሞ የክለሳ ጥናትን እናደርጋለን። ይህም ማለት በቀን ውስጥ አንድ ትምህርት አይነት ላይ የታገሉ የጥናት ተነሳሽነትን ወይም ደግሞ ሞቲቬሽንን ከማጣት ያድነናል። ቅዳሜ ጥያቄዎችን በመስራት ማሳለፍ ያለብን ሲሆን ይህም ጥናቱን ከውስጣችን እንዳይጠፋ ያደርግልናል። እሁድ ቤተ እምነቶችን ልንሄድ እንችላለን። ከዚያ መልስ ደግሞ ቀለል ያለ ክለሳ እናደርጋለን። እንዲሁም ጥያቄዎችን ስንሰራ የሰራናቸውን ስህተቶች እንገመግማለን። ከዚያ በቂ ረፍት ማድረግ አለብን ማለት ነው። ክፍል 7 መደምደሚያ። አንድ ነገር ልንገራችሁ። በዚህ 3 ወር ውስጥ የምታደርጉት ነገር ወይ ትኮሩበታላችሁ አሊያም ጊዜያችሁን በማባከናችሁ ትጸጸታላችሁ። ልዩነት የሚፈጥረው በየቀኑ የምታደርጓቸው ድርጊቶች ናቸው። ብልህ መሆን አይጠበቅባችሁ። በየቀኑ ሳያቋርጡ መትጋት እንጂ። ነገ አይደለም ዛሬ ጀምሩ። የእናንተ ነገ እየጠበቃችሁ ነው። ይህ ቪዲዮ ከጠቀማችሁ ብቻ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ እና ተማሪ ከሆናችሁ ትክክለኛ ቻናል ላይ ነው የመጣችሁት። ስለዚህ ሰብስክራይብ ማድረግ ቤተሰቡ ይሁኑ። እስቲ ይህን ቪዲዮ መቼና ስንት ቀን ወይም ደግሞ ስንት ወር ቀርቷችሁ ያለ ነው እያያችሁ ያላችሁት? ኮመንት ላይ አሳውቁኝ፣ አነበዋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።